اللهم اجعل القرآن ጌታችን አላህ ተባረከ ወተዓላ ስለ ጀነት ሲነግረን ጀነት እንደዚህ በዋዛ በፈዛዛ የምትገኝ አይደለችም ወይም ደግሞ በጫወታ በላግጣ የምትገኝ አይደለችም ፈዛዞች ወይም ደካማዎች يعني كالله تأزاز ميدكمو الله تبارك وتعالى ما يتزز لونه سوج يمتسد أيضا لجم رسول عليه الصلاة والسلام بحديث أتشون دتنقرف ألا إن سلعة الله غالية يا الله تبارك وتعالى سلعة إقع الشام جنة نج غالية ودنت شلال رسول صلى الله عليه وسلم جنة الجيب بدأ ودنت العرش المجيد النبي صلى الله عليه وسلم في الحديث الصحيح صيبه حديث الشولي تنقروا إذا صلت المرأة خمسها عند الستلج أمست توقع الصلاة يمت سجد كهنا أمست توقع الصلاة قد أدرقا يمت سجد كهنا إيه تلا يميبال قدري أيدلم أمست توقع الصلاة قد أدرقا يمت سجد كهنا إيه مالت أمست توقع الصلاة قد أدرقوا مسجر مالت يشارات الجزي ساتزابا ወቅቱን ሳታዛባ እንዲሁም ደግሞ መስፈርቶቹን ሽሩጦቹን አርካኖቿን ማዕዘናቶቿን ሳታዛባ ቻላቷን በጊዜ የምትሰግድ ከሆነ ማለት ነው እንግዲህ ብዙዎች ሴቶች አላህ ተባረከ ወተዓላ ያዘነላቸው ሲቀሩ ሶላት ላይ ይዘናጋሉ ማለት ነው የሶላትን ጉዳይ ችላ ይሉታል ማለት ነው ብዙ ጊዜ በሰራ ሴቶች ቢዚ ይሆናል ካሁን እሰግዳለሁ ሰራዬን ስጨርስ እሰግዳለሁ ልብስ አጥቤ ስጨርስ ወጥ ሰርቼ ስጨርስ ወላ ልጄን አስተኝቼ እስከምጨርስ ድረስ በሚል ብዙ ሴቶች አላህ ያዘለላቸው ሲቀሩ ሶላታቸውን የሚያጣብቡ ሶላታቸውን ከጊዜው የሚያንጓድዱ ሴቶች አሉ ይሄ ትልቅ የሆነ ወንጀል ነው ነብዩ ሰለላሁ ዐለይሂ ወሰለም ከመልካም ሥራ ሁሉ ትልቁ መልካም ሥራ ምንድነው ተብለው የሚጠየቁ ሰዓት ምን አሉ الصلاه لوقتها ሶላቱን በጊዜ መስገድ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም كتابنا باليمين በዱንያ ላይ ደስታን ለማግኘት ጌታሽን የምታመጪ ከሆነ በዱንያ ላይ ደስታን ለማግኘት የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ የምትነቀፊ ከሆነ የሚያጋጥምሽ የሆነው ነገር ያኒ በዱንያ ላይ ጠባብ የሆነ ህይወት እናኖረዋለን ያለው አላህ ተባረከ ወተዓላ ያዛቻል ብዙዎች አላህ ያዘለላቸው ሲቀሩ ደስታ ለማግኘት የሚገላለጡ ሴቶች አሉ ደስታ ለማግኘት የሐራም ግንኙነት ከወንዶች ጋር የሚያደርጉ ሴቶች አሉ ደስታን ለማግኘት እናትና አባታቸውን የሚያምፁ የሚረግጡ የሆኑ ሴቶች አሉ ወላሂ በዚህ ደስታ አይገኝም እናትና አባትሽን አምፀሽ ደስታ አታገኝም የሐራም ግንኙነት ያኒ ቦይፍሬንድ ወይም ደግሞ ገርልፍሬንድ ይዘሽ ዱንያዊ ደስታ ልታገኝ አትችይም አላህ ተሸፈኝ ያለሽን አካልሽን ተገላልጠሽ የተገለጠ ሙዝ ሆነሽ ደስታ ልታገኝ አትችይም ደስታ የሚገኘው የአላህን ትእዛዝ በመፈጸም ነው ደስታ የሚገኘው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ነው الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته إن شاء الله تبارك وتعالى بالله فكاد وبالله ساعات بتوسنوا عندنا ندوتشن እንደሰለም بإذن الله تبارك وتعالى እንግዲህ የሰው ልጅ በዚህ ምድር ላይ በሚፈጠር ሰዓት የተፈጠረበት ብቸኛው ዓላማና ታርጌት ጌታውን አላህ ተባረከ ወተዓላ ለማምለክ አላህን ለመገዛት ነው ይሄ ትልቁ የሰው ልጆች የተፈጠሩበት ዓላማ ነው የሰው ልጅ የተፈጠረበትን ዓላማ ካሟላ ለአላህ የገባውን ቃል ኪዳን ከሞላ አላህ Subhanahu Wa Ta'ala በቀጣይ ዓለም ያዘጋጀለት ጀነት ፈሳህና ተድላ የተሞላበት የሆነ ጸጋ አለለት በዚህ ተቃራኒ ደግሞ የሰው ልጆች የተፈጠሩበትን ዓላማ ረስተው ጌታቸውን በማመጽ ላይ ስሜት ልቦለዳቸውን በመከተል ላይ ለነፍሳቸው ተገዢ ሆነው የዱንያን ህይወት ካሳለፉ በቀጣይ አላህ Subhanahu Wa Ta'ala የሰው ልጆች ቆዳ ሊቆጣጣረው የማይችለው እጅግ በጣም አሰቆቃና መከራ የተሞላበት የሆነ ቅጣትን አዘጋጅቷል ጌታችን አላህ Subhanahu Wa Ta'ala ምን ይላል من عمل صالحا من ذكر أو أنثى እነሆ
من عمل صالحا መልካም ሥራ የሰራ ሰው من ذكر وأنثى ከሴትም ይሁን ከወንድ መልካም በጎ ተግባርን የሰራ የሆነ ሰው فلنحيينه حياة طيبة መልካም የሆነ ህይወትን እናኖረዋለን አላህ Subhanahu Wa Ta'ala ይሄ የዱንያ ጸጋው ነው ይሄ በዱንያ የሚሰጠው የሆነ ተድላ ነው መልካም ሥራ የሰራ فلنحيينه حياة طيبة መልካም ህይወትን እናኖረዋለን በዚህ አንቀጽ አላህ ተባረከ ወተዓላ ምን ብሎ ነው የጀመረው من عمل صالحا من ذكر أو أنثى ከሴትም ይሁን ከወንድ ብሎ ነው የጠቀሰው ማለት ነው መልካም ሥራ የሰራ ሰው አላህ ዘንድ ምንዳለ መንዳት ጾታ እንደማይለየው በዚህ አንቀጽ መጀመሪያ ይዳሰሰልን ነው من ذكر أو أنثى ከሴትም ይሁን ከወንድ የሚታየው መልካም ሥራ መስራቱ ነው الجزاء والنتيجة ምንዳውና ውጤቱ ምንድነው فلنحيينه حياة طيبة መልካም ህይወትን እናኖረዋለን ይሄ የዱንያ ጸጋው ነው ولنجزينهم أجرهم بأحسن ما كانوا يعملون ምንዳቸውንም ይሰሩት ከነበሩት እጅግ በጣም ባማረ መልኩ በቀጣዩ ዓለም በጀነት እንመነዳቸዋለን አላህ Subhanahu Wa Ta'ala ስለዚህ መልካም ሥራ የሰራ ሰው ብሎ ነው የጀመረው መልካም ሥራ ማለት ምን ማለት ነው መልካም ሥራ እንዴት መስራት አለብን ይሄ የሁላችንም ቢስራ ነው ሊሆን የሚገባው ማለት ነው ጌታችን አላህ ተባረከ ወተዓላ ስለ ጀነት ሲነግረን ጀነት እንደዚህ በዋዛ በፈዛዛ የምትገኝ አይደለችም ወይም ደግሞ በጫወታ በላግጣ የምትገኝ አይደለችም ፈዛዞች ወይም ደካማዎች يعني كالله تأزاز ميدكمو الله تبارك وتعالى ما يتزز لهون سوج يمتسد أيدلتهم رسول عليه الصلاة والسلام بحديثات شون تنقرت ألا إن سلعة الله غالية يا الله تبارك وتعالى سلعة إكا السوام جنة نج غالية ود نج لالو رسول صلى الله عليه وسلم جنة الجيب بدأم ود نج عند شو ودي هون النقل لما جزات ودي هون ጊዜውን ውድ የሆነውን ጉልበቱን የተለያዩ ነገራቶችን መስዋዕት አድርጎ ነው የሚያገኘው فكيف بالجنة ጀነት ከሆነስ ዝም ብለን ዘው ብለን ዘለን መንገባበት አይደለም وانما የአላህ ተባረከ ወተዓላ ውድ ዕቃ ነው ያንን ውድ ዕቃ ውድ በሆነ ነገር ነው ልንለውጠው ልንሸምተው የምንችለው ማለት ነው በዚህ ዱንያ ላይ በመኖር ሰዓት ትልቁ ዓላማችን ታርጌታችን ጀነት መግባት ነው ከእሳት መራቅ ነው ጌታችን አላህ ተባረከ ወተዓላ እንደተናገረው فمن زحزح عن النار انه كاسات يتراق የሆነ ሰው وادخل الجنه ጀነት የተገተተ የሆነ ሰው فقد فاز በርግጥ እድለኛ ሆነ አለ ጌታችን አላህ ተባረከ ወተዓላ እድለኛ መሆን የምትፈልግ ከሆነ የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ተግባራዊ ማድረግ እንዲሁም የሳቸውን ክልከላ መራቅና መከልከል ነው الله بزيان كتمنا من عمل صالحا من ذكر أو أنثى كسيتم يهون كون ملكام بقو تكبارن يسرى يهون شو الزي لاي قوم بلان من ناس ببت من ناتين ببت يهون نجبال ملكام سرى ملكام ميبالو متشينو عند نجر ملكام ميبالو متشينو ملون ما يتمشار اللبن ولت من شرطوش مموالت مشار اللباتشو يمجمرو الإخلاص لله تبلو يتسرى سرانو ملكام ليهون يميشلو مالت لا يلين يتسرى لا يسمولين يتسرى لا سوت بلو يتسرى سرى ملكا ما يبالم قالتشن الله تبارك وتعالى من هلال وما أمروا يسولجوش التززم قالتشن الله تبارك وتعالى ببتشنت ليعملكو بهونجي مخلصين له الدين لرسو ديناتشون ترت يادرقو سيهون هلال قالتشن الله تبارك وتعالى سرتش اللي يولين يسمولين كاللبت سرتش اللي إخلاص كاللبت لا سوت كوني من سارو مالتنا الله تبارك وتعالى زن تقبينة الله الله تبارك وتعالى في الحديث الإلهي عند تنقروا قتتشن الله تبارك وتعالى من في الحديث الإلهي من عمل عملا أشرك معي فيه غيري تركته وشركه يولن سرا يسراسو بزياد سراو لي كني قال ليلا أكل يمي قرك هنا تركته وشركه ይህን ሰውዬ ተዋለው የሰራውንም ስራ እተዋለሁ ይላል ጌታችን አላህ ተባረከ ወተዓላ ስራችን ፍሬያማ ይሁን ዘንድ ጀነትን የሚገዛ ዋጋ ያለው ሚዛን ያለው ስራ ይሁን ዘንድ ለኢኽላስ ለአላህ ብለን ሰራው ይገባል ለዚህ ነው ጌታችን ለመልእክተኛው ሰለላሁ ዐለይሂ ወሰለም ያቻል እዕቡድላህ ሙኽሊሰን ለሁ ዲን ጌታን አላህ ተባረከ ወተዓላ ተገዛ
ለእርሱ ዲንህን ጥርት ያደረክ ስትሆን ያኒ በምንሰራቸው ስራ ላይ ለአላህ ተባረከ ወተዓላ አድርሰን ልንሰራ ይገባል። እንዲሁም አልሙታበዓ በመልእክተኛው አለይሂ ሰላቱ ወሰላም መንገድ ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ሱና ላይ የተጓዝን ልንሆን ይገባል። ልክ እንደዚያ እንደ ቀደምቶች የዲን አባቶችና እናቶቻችን ማለት ነው በመልእክተኛው አለይሂ ሰላቱ ወሰላም ሱና ላይ በሳቸው አስተምህሮት ላይ ሄደው እንደ ላቁና እንደ ተከበሩ ሁሉ እኛም ጀነትን እንጎናጸፍ ዘንድ ከእሳት እንርቅ ዘንድ በመልእክተኛው አለይሂ ሰላቱ ወሰላም መንገድ መሄድ ግድ ነው ማለት ነው። طيب فلنحيينه حياة طيبة እነኚህን መልካም ስራ የሰሩ ከወንድም ይሁን ከሴት በዱንያ ላይ መልካም ህይወትን እናኖራቸዋለን አላህ ተባረከ ወተዓላ። ይህንን ቃል ኪዳን የሚገባልን ማን ነው? ከአርሽ በላይ ያለው ጌታችን አላህ ነው። ይህንን ቃል ኪዳን የሚገባልን ጌታ ማን ነው? በሁሉ ነገር ላይ ቻይ የሆነ ጌታ ነው። ይህንን ቃል የሚገባልን ማን ነው? الذي اذا اراد ان يفعل شيئا يقول له كن فيكون የሆነ ነገር መስራት ከፈለገ ሁን ካለው ማድረግ የሚችለው ጌታ አላህ ነው። ይሄንን ቃል የሰጠን ማለት ብቻኛ ኸይር ስራ እንስራ አላህ በዱንያ ላይ መልካም ህይወትን ያኖራናል። فلنحيينه حياة طيبة መልካም ህይወትን እናኖራቸዋለን። ولنجزينهم اجرهم باحسن ما كانوا يعملون ምንዳቸውን በዱንያ የሰሩት ከነበሩት እጅግ በጣም በላቀና በተከበረ መልኩ እንመነዳቸዋለን ይላል ጌታችን አላህ ተባረከ ወተዓላ ማለት ነው። ስለዚህ ጀነትን ለማግኘት እንዲሁም ደግሞ ከእሳት ለመራቅ ጾታ አይለየውም፣ ሴት ወንድ መሆን አይለየውም። ዋናው ነገር ታርጌቱና መቅሱዱ ግቡ ምንድነው? አላህ ተባረከ ወተዓላን ጥርት አድርጎ ማምለክ፣ አላህ ተባረከ ወተዓላን በብቸኝነት መገዛት ነው። ጌታችን አላህ ተባረከ ወተዓላ ለሴት ልጅ በእስላም ብዙ ቦታዎችን ትልልቅ የሆኑ ደረጃዎች ላይ ከፍ አድርጓታል። የልቅናና የደረጃ ማማዎችም ላይ አውጥቷታል አላህ ተባረከ ወተዓላ። ከእስላም በፊት የሴት ልጆች ደረጃ እጅግ በጣም የወረደና የሚዘገንን አቅል ሰሊም ትክክለኛ አእምሮ ማይቀበለው ዘግናኝ የሆነ ሁኔታ ላይ ነበሩ የሴት ልጆች ያሉት ከእስላም በፊት ማለት በህይወታቸው የሚቀበሩበት፣ እንደ እንስሳ የሚወረሱበት፣ የሚገደሉበት፣ የተለያዩ ጭቆናዎችና መከራዎች የሚፈጸምባቸው፣ የባርነት ቀንበር አንገታቸው ላይ ሁሌ የተሰቀለባቸው ነበሩ። ነገር ግን አላህ ተባረከ ወተዓላ ነብይ ሰለላሁ ዐለይሂ ወሰለም በመላክ አላህ ተባረከ ወተዓላ ሴት ልጅ አንገቷን ቀና እንድታደርግ የልቅናና የደረጃ ማማ ላይ እንድትወጣ አላህ ተባረከ ወተዓላ ከፍታ ላይ አውጥቷታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለሴት ልጅ ትልቅን ደረጃ ሲሰጥ ምን ይላል? እናንተ የሰው ልጆች ሆይ ኢና خلقناكم من ذكر وانثى እኛ እኮ ከሴትና ከወንድ ነው የፈጠርናችኋል። وجعلناكم شعوبا وقبائل لتعارفوا ነገዴዎችና ቀበሌዎች አደረግናቸው እንድትተዋወቁ። ኢነ አክረመኩም ዐንደላህ ከእናንተ ውስጥ እጅግ በጣም የተከበረው የተላቀው ማለት አላህ ዘንድ አትቃኩም ከእናንተ ውስጥ አላህን የሚፈራው። የተከበረው ማለት በጾታ በወንድነት በሴትነት የሚገለጽ አይደለም። ቢተቅዋላህ አላህን በመፍራት ነው። አንድ ሴት አላህን የምትፈራ ከሆነ መልካም ስራ የምትሰራ ከሆነ ربما تفوق ألفا من الرجال 1000 ወንዶች ልትበልጥ ትችላለች። ከ1000 ወንዶች ልትበልጥ ትችላለች ማለት ነው። ወንድነት የሚለካው ወንድ ስለሆነ አይደለም። وإنما بالعمل الصالح بتقوى الله መልካም ስራን በመስራት አላህ ተባረከ ወተዓላን በመፍራት ጌታችንን አላህ ተባረከ ወተዓላን በመጠንቀቅ መልካም ስራዎችን በመስራት ነው። ስለዚህ ሴት ልጆችን አላህ ሲያልቃቸው ነገር ግን በሴት ልጆች ላይ ያንጠለጠለ የሆነ ግዴታ አለ። ሊፈጽሙት ግድ የሚሆን የሆነ አላህ ተባረከ ወተዓላ ግድ ያደረገባቸው የሆነ ግዴታ አለ። በተለይም ከወንዶች የሚለዩበት የሆነው ነገር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም في الحديث الصحيح صحيح በሆነው ሐዲታቸው ላይ ሲናገሩ اذا صلت المرأة خمسها አንድ ሴት ልጅ 5 አውቃት ሰላቷን የምትሰግድ ከሆነ 5 አውቃት ሰላቷን ቀጥ አድርጋ የምትሰግድ ከሆነ ይሄ ችላ የሚባል ጉዳይ አይደለም። 5 አውቃት ሰላቷን ቀጥ አድርጋ የሚሰግድ ከሆነ ይሄ ማለት 5 አውቃት ሰላቱን ቀጥ አድርጎ መስገድ ማለት የሰላትን ጊዜ ሳታዛባ ወቅቱን ሳታዛባ እንዲሁም ደግሞ መስፈርቶቹን ሽሩጦቹን አርካኖቿን ማዕዘናቶቿን ሳታዛባ ሰላቷን በጊዜ የምትሰግድ ከሆነ ማለት ነው።
እንግዲህ ብዙዎች ሴቶች አላህ ተባረከ ወተዓላ ያዘነላቸው ሲቀሩ ሶላት ላይ ይዘናጋሉ ማለት ነው። የሶላትን ጉዳይ ችላ ይሉታል ማለት ነው። ብዙ ጊዜ በሥራ ሴቶች ቢዚ ይሆናሉ። ካሁን እሰግዳለሁ፣ ስራዬን ስጨርስ እሰግዳለሁ፣ ልብስ አጥቤ ስጨርስ፣ ወጥ ሰርቼ ስጨርስ፣ ወላ ልጄን አስተኝቼ እስከምጨርስ ድረስ በሚል ብዙ ሴቶች አላህ ያዘነላቸው ሲቀሩ ሶላታቸውን የሚያጣብቡ ሶላታቸውን ከጊዜው የሚያንጓድዱ ሴቶች አሉ። ይህ ትልቅ የሆነ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመልካም ስራ ሁሉ ትልቁ መልካም ስራ ምንድነው ተብለው የሚጠየቁ ሰዓት ምን አሉ? الصلاه لوقتها ሶላቱን በጊዜ መስገድ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንደውም ጌታችን አላህ ተባረከ ወተዓላ ሶላትን ከጊዜው የሚያንጓድዱ ሰዎችን ሲዘተባቸው فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا ከነርሱ በኋላ ማለትም ከነቢያቶች በኋላ መጥፎ የሆኑ ምትኮች ተተኩ። اضاعوا الصلاه ሶላትን ከጊዜዋ የሚያጣብቡ የሆኑ አላቸው። እነዚህን መጥፎ ምትኮች ማለት واتبعوا الشهوات ስሜታቸውን ልቦለዳቸውን ቢከተሉ ነፍሳቸውን መሪ ያደረጉ ነፍስያቸውን የሚገዙ የሆኑ ሰዎች እነዚህ ሰዎች ከደጋጎችና ከጻድቃኖች በኋላ ምትኮች ሆነው መጡ። አላህ እነዚህ ሰዎች አስመልክቶ ምን አለ? فسوف يلقون غيا غي የተሰኘ የጀሃነምን ጉድጓድ ሳይገናኙ አይቀርም አለ አላህ ተባረከ ወተዓላ። ይህ ትልቅ የሆነ ዛቻ ነው من رب العالمين سبحانه ከአላሁ ተባረከ ወተዓላ ማለት ነው። غي የተሰኘውን ጀሃነም ሳይገቡት አይቀሩም እነኛ ሰላትን ከጊዜዋ የሚያጣብቡ ይሆኑ ይላል ጌታችን አላሁ ተባረከ ወተዓላ። ኢዘን ሶላትን በጊዜው በመስገድ ላይ ሴቶች አላህ ተባረከ ወተዓላን ለትፈሩ ይገባቸዋል ማለት ነው። ስራ ሊበዛባችሁ ይችላል፣ ቢዚ የምትሆኑበት ሊኖር ይችላል። ነገር ግን كل شيء بعد الصلاه ሁሉም ነገር ከሰላት በኋላ ነው የሚሆነው። ሰላትሽን ልታስቀድም ይገባሻል ማለት ነው። ያ ምንም እንኳን حتى ባልሽ በሆነ ነገር ላይ ቢያዝሽ እናትና አባቶችሽ በሆነ ነገር ላይ ቢያዝሽ ራሱ ሰላትን ነው ልታስቀድም የሚገባሽ። የአላህን ሐቅ ነው ልታስቀድሚ የሚገባሽ። ሰላት ማለት ባንቺና በአላህ መካከል የምትገናኙበት ትልቅ የሆነ መገናኛ ነው። በአላህና ባሮች መካከል የምንገናኝበት ትልቁ የሆነ መገናኛ ነው። አላህ ጋር መገናኘት ማለት በጣም ትልቅ የሆነ ጸጋ ነው። አንድ ሰው በቀን ውስጥ 5 ጊዜ አላህን ይገናኛል። በቀን ውስጥ 5 ጊዜ አላህን ያናገራል። አይደለም የሰላትን ጊዜ ማጣበብ ማዘግየት ይቅርና ማቻኮል መጓጓት ነው ያለበት። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም ለሙአዚናቸው ለቢላል ምን ይሉት ነበር? አሪህና ቢሃ ያ ቢላል ሆይ በሰላት አሳርፈን ይሉ ነበር። የአይናቸው ማረፊያ ነበር ሰላት፣ የልባቸው መርጊያ ነበር። فكذلك المرأة الصالحة መልካም የሆነች ሴትም ሰላት የአይኗ መርጊያ የልቧ መረጋጊያ የአይኗ ማረፊያ ሰላት ነው። ዙሁር ሰግደሽ ዓስርን በሰላም እንድሰግድ ጌታዬ ሆይ ብለሽ አላህን መለመን። የዓስር ጊዜ የሚደርስ ሰዓት ወደ ኋላ ወደፊት ሳትይ በጊዜው መስገድ። አላህ ተባረከ ወተዓላ ምንመል አላህን መማጸን ሶላትን በኹሹዕ አላህን መፍራት መስገድ። በዚህ መልኩ ጀነትን ማግኘት ይቻላል። ረሱል ሰለላሁ ዐለይሂ ወሰለም ምናል اذا صلت المرأة خمسها وصامت شهرها ወሯን ከጾመች አሉ ረሱል ሰለላሁ ዐለይሂ ወሰለም። ሁለተኛ ደረጃ ምን አሉ? የረመዳንን ወር ሴት ልጅ ከጾመች አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄም ሌላኛው ሴትን ልጅ ላይ ወንድ ልጅ ላይ የተንጠለጠለ የሆነ ግዴታ ነው ማለት ነው። ሲያሙ ሸህሪ ረመዳን የረመዳንን ወር መጾም። ይሄ በከዓመት የዘጠነኛውን ወር እንግዲህ የዓመት ከሙሐረም ይጀምራል። ከሙሐረም ጀምሮ ረመዳን ድረስ 9 ወር አለ። 9ኛው ወር ረመዳን ነው። ይሄንን ረመዳንን ወር መጾም በሴትም በወንድም ላይ ግዴታ ነው። ማለም ተኩን المرأة حائضة ሴትየዋ የወር አበባ ላይ ወይም የወሊድ ደም ላይ እስካልሆነች ድረስ ወይም ደግሞ መንገደኛ እስካልሆነች ድረስ ወይም ህመምተኛ እስካልሆነች ድረስ እንዲሁም ደግሞ ሌሎች ምክንያቶች እስከሌሏት ድረስ አቅመ አዳም ደረጃ ላይ ከደረሰች የረመዳንን ወር መጾም ግዴታ ነው የሚሆነው። ለዚህም ነው በዚህ ሐዲስ ላይ ምን አሉ? 5 አውቃታን ከሰገደች ካሉ በኋላ ወصامت شهرها وصامت شهرها የረመዳንን ወር ከጾመች። አንድ ሴት እንግዲህ የረመዳንን ወር ልትጾም ግድ የሚሆንባት የአቅመ አዳም ደረጃ ላይ የምትገደድበት ጊዜ አለ።
ለዚህም ደግሞ ምልክቶች አሉት። ሴት ልጅ ለመጾም የመድረሷ ምልክቶች አሉ ማለት ነው። ከነዚያ ምልክቶች ውስጥ አንደኛው ሐይድ ማየቷ ነው። ሐይድን አይታ ከሆነ ሴትዮዋ ማለት ነው ረመዳንን ወር መጾም ግዴታ ይሆንባታል። 9 ዓመት ልጅ ሆና ሐይድ ብትመለከት፣ የ10 ዓመት ሆና የ12 ዓመት ሆና ሐይድ ካየች የረመዳንን ወር መጾም ወከዛሊከ ሰላት መስገድ ግዴታ ይሆንባታል ማለት ነው። ወይላ ሐይድ ማትመለከት ከሆነ በብልቶቿ ዙሪያ ፀጉርን ካበቀለች ይህም ያኒ በሷ ላይ ጾምና ሰላት ግዴታ መሆኑን ከሚጠቁሙ ነው። ይህንንም ካላየች 15 ዓመት ከሞላት በሷ ላይ ሰላት መስገድ እንዲሁም ደግሞ ጾም መጾም ግዴታ ዋጅብ ነው የሚሆነው ማለት ነው። ወይላ ደግሞ ያኒ የዘር ፈሳሽን በህልሟም ሊሆን ይችላል የምታፈስ ከሆነ እነኛ አራትን ምልክቶች ከተመለከተች ሴት ልጅ ረመዳንን መጾም ወከዛሊከ ሰላትን መስገድ በሷ ላይ ግዴታ ይሆንባታል። ይህም ብዙ እህቶቻችን የሚዘናጉበት ይሆናል። እኔ ገና ህፃን ነኝ ገና ልጅ ነኝ ትላለች ማለት ነው። እሷ ግን ምናልባት 15 ዓመት ሞልታት ሊሆን ይችላል ወይም ሐይድ ያየች ሊሆን ይችላል። ሐይድ ያየች 15 ዓመት አልሞላኝም ብላ ሰላት ማሰግድ ከሆነ ጾም የማትጾም ከሆነ ወንጀለኛ ነው የምትሆነው። አላህ ልትፈራ ይገባታል ማለት ነው። ስለዚህ እነኝህን አራት ምልክቶች ከአራቱ አንዱን ሴት ልጅ ከተመለከተች ሰላቷን መስገድ፣ ጾሟን መጾም እንዲሁም እስላማዊ ግዴታዎቿን መወጣት በሷ ላይ ግዴታ ነው የሚሆነው ማለት ነው። ከዚህ አንፃር ምን አለው አላህ መልእክተኛ ሰለላም ወሷመት ሸህረሃ ረመዳን ወርዋን ከጾመች የረመዳንን ወር ልትጾሚ ይገባሻል ማለት ነው። ባንቺ ላይ ግዴታ ከሆነ የረመዳንን ወር ልትጾሚ ይገባሻል። በረመዳን ወር ጾም ላይ ደግሞ ለተፈጸሚያቸው የሚገቡ የሆኑ ነገራቶች አሉ ማለት ነው። ከነዚያ ውስጥ አንደኛው አላህን መፍራት ነው። ጾም የተደነገገው አላህን ለመፍራት ነው። ጾም አላህ በሰው ልጆች ላይ ግዴታ ሲያደርገው ጥበቡና ታርጌቱ የሰው ልጆች አላህን ይፈሩ ዘንድ ነው። በጾምሽ ጊዜ አላህን ፍሪ። ጌታችን አላህ ምን ይላል? ኩቲበ ዐለይኩም الصيام كما كتب على الذين من قبلكم لعلكم تتقون። እናንተ የሰው ልጆች ሆይ በእናንተ ላይ ጾም ግዴታ ተደረገ ከእናንተ በፊት ባሉ ህዝቦች ላይ ግዴታ እንደተደረገ ሁሉ ጾም ግዴታ የተደረገው ለعلكم تتقون አላህን ትፈሩ ዘንድ አላህን ትጠነቀቁት ዘንድ ነው ይላል ጌታችን አላህ Subhanahu Wa Ta'ala። ጾም ባንቺ ላይ ግዴታ የተደረገው አላህን ለመፍራት ነው። ጾመሽ አላህን ማትፈሪ ከሆነ ጾመሽ ወንጀል መስፈጽሚ ከሆነ የጾሙ ዓላማ የለም ማለት ነው። የጾሙ ታርጌት የለም ማለት ነው። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም ምን ይላሉ? አላህ ተባረከ ወተዓላ አንድ ባሪያ ምግብንና መጠጡን በመተው ደንታ የለውም ወንጀልን ኃጢአትን እስካልተወ ድረስ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰሂህ በሆነ ፍሰይሐይን በተዘገበ ሐዲታቸውም በጠቀሱት إذا كان يوم صوم أحدكم ያንዳችሁ ጾም ቀን በሆነ ጊዜ فلا يرفث የሴትን ወሬ ማውራት የለበትም። በተቃራኒ ሴትየዋ የወንድን ወሬ ማውራት የለባትም። ተሰብስቦ ስለ ወንድ ማውራት እገሊትን አገባት እገሊትን ፈታት በዚህ ገባ በዚህ ወጣ የሴት ወሬ ማለት ነው። ወንዱም እንደዚህው የሴት ወሬ ማለት እየተከለከለ ነው። ወላ يجهل የማይማኖችንም ስራ አይስራ። ወከذلك يعني لا يجهل የሚለውን ዑለማዎች ሲተረጉሙት የቅል አይሁን የቅሎችን ስራ መስራት የለበትም። ወላ يسخب ጫሂ መሆን የለበትም። በመትጾም ሰዓት ጫሂ መሆን የለብሽም። خصوصا النساء በተለይም ሴት አይደለም ጾመኛ ሆና ከጾም ውጭም ذات حياء የሐያ ባለቤት ነው መሆን ያለባት። አይናፋር ነው መሆን ያለባት። ያኒ ሳሪኻ መሆን የለባትም ጫሂ መሆን የለባትም ማለት ነው። ያኒ ሰዎችን በምትጣራ ሰዓት ሰዎችን በምትናገር ሰዓት በምትጓዝ ሰዓት ያኒ በምትንቀሳቀስ ሰዓት በደበብታ በሰኪና በወቃር በእርጋታ በአይናፋርነት ልትጓዝ የሚገባት خصوصا في الصيام በተለይም በጾም ወር ደግሞ ያኒ ሐያ እንዲሁም ደግሞ እርጋታ ወሳኝ የሆነ ጉዳይ ነው ማለት ነው። እንዲሁም ጾመኛ በሆነ ሰዓት ልናሟላቸው ከሚገቡ ከሆኑ ነገራቶች ውስጥ ማለት ነው ጾም በምንጾም ሰዓት ምስኪኖችን እንድናስታውስ ደሃዎችን እንድንፈቅድ ያግዘናል። ሴት ልጅ ሙተሰድቃ መሆን አለባት። ለደሃዎች ሰደቃ የምትሰጥ ለምስኪኖች አዛኝ መሆን አለባት። ከዕለታት አንድ ቀን ረሱሉ አለይሂ ሰላቱ ሰላም ከተኙበት ደንግጠው ተነሱ። ከዛም ደንግጠው ከተነሱ በኋላ አላህ ብቻ ይምናሉ ላ ኢላሃ ኢላላህ ማዛ ኡንዚለ الليلة
ዛሬ ሌሊት ላይ ምን ነገር ተወረደ? ላኢላሃ ኢላላህ አሉ። ከዚያ ምን አሉ? አይቂዱ ሰዋሒብ አልሑጁራት፣ በሉ ጓዳ ላይ ያሉ ሴቶችን አንቁ፣ ከእንቅልፋቸው ቀስቅሷቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ምን አሉ? ፈኢኒ ረአይቱኩነ አክተረ አህሊ ናር ተሰደቅነ ያ ማዕሸረ ኒሳ፣ እናንተ የሴት ቤተሰቦች ሆይ ሰደቃን አብዙ፣ እኔ ከእሳት ባለቤቶች ውስጥ አብዛኛው እናንተን ተመልክቻችኋለሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም ያኒ ፊ ኹጥበቱል ዒድ የዒድ ኹጥባቸው ላይ ወንዶችን ከመከሩ በኋላ ወደ ሴቶች ሄዱና ያ ማዕሸረ ኒሳ፣ እናንተ የሴት ስብስቦች ሆይ ፈኢኒ ረአይቱኩነ አክተረ አህሊ ናር፣ እኔ ከእሳት ባለቤቶች ውስጥ አብዛኞቹ እናንተ ሴቶቹ ናችሁ ተመልክቻችኋለሁና ሰደቃን አብዙ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እነኛ ብርቅዬ የነቢዩ ሰለላሁ ዐለይሂ ወሰለም ሰሐባዎች ሴት ባልደረቦች ማለት ነው የአላህ መልእክተኛን ትእዛዝ በመቀበል አንገታቸው ላይ፣ እግራቸው ላይ፣ እጃቸው ላይ ያለውን ወርቅ በማውጣት ሰደቃ ያወጡ ጀመር ማለት ነው። ነዓም እና ኢንሻአላህ አላብዛባችሁ። ከዚያም አላህ መልእክተኛ አለይሂ ሰላቱ ወሰለም ምን አሉ? إذا صلى المرأة خمسها إذا صلت المرأة خمسها وصامت شهرها وأطاعت بعلها ባሏን የምትታዘዝ ከሆነ አሉ በሶስተኛ ደረጃ ማለት ነው። ባሏን ከታዘዘች ይህ ሌላኛው ትዳር ለያዙ ሴቶች የነብዩ አለይሂ ሰላም ወሲያ ነው፣ ምክር ነው ማለት ነው። ጣዓት ዘውጅ ያኒ ባልን መታዘዝ ግዴታ ነው ማለት ነው። የአላህ መልእክተኛ አለይሂ ሰላም ከዕለት አንድ ቀን ሙዓዝ ብን ጀበል የተሰኘ ሰሐባ የተለያዩ የካህዲያን ንጉሳኖች መሪ ያኒ ህዝቦቻቸው ሲሰግዱላቸው ተመለከተና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ አይ ከንጉሶች ሁሉ ትልቅ ንጉስ ማለት እሳቸው ናቸውና ብሎ ስጁድ ወረደላቸው ለረሱሉ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ምን አሉት? ያ ሙዓዝ ምንድነው እያደረክ ያለኸው? እኮ ለአላህ እንጂ ለማንም አይገባም፣ ስጁድ ለሰው ልጅ አይገባም። እሱ ምክንያቱን ነገራቸው። ያኒ የተለያዩ ንጉሶች ስጁድ ሲወረድላቸው ስለተመለከትኩ ነው። አንቱ ደግሞ ከነሱ የበለጠ ሊጎነበስሎት የሚገባውት ናችሁ ብዬ ስለማሰብ ነው ስላቸው የአላህ መልእክተኛ ምን አሉ? ለው ኩንቱ አሚራን አሐደን አን የስጁደ ሊአሐድ ለአመርቱ ልመርአተ አን ተስጁደ ሊዘውጂሃ፣ እኔ አንድን ሰው ለአንድ ሰው እንዲሰግድ ባዝ ኖሮ ሴት ልጅ ለባሏ እንድትሰግድ አዝ ነበረ። ነገር ግን ጉዳዩ ስጁድ የሚባለው ነገር የአላህ ተባረከ ወተዓላ መብት ነው፣ የአላህ ሐቅ ነው፣ ለፍጡር የሚሰጥ አይደለም አሉ ረሱሉ ሰለላሁ ዐለይሂ ወሰለም። አሻሂድ ዋናው ነጥብ ከዚህ ይህን ሐዲስ ከማውሳት የፈለኩበት ምንድነው? ያኒ አንድ ሰው ለአንድ ሰው ስጁድ እንዲወርድ የማዘበው ኖሮ ሴት ልጅ ለባሏ ስጁድ እንድትወርድ ባዘዝኳት ነበር ማለታቸው ነው የአላህ መልእክተኛ አለይሂ ሰላም። ያኒ ሴት ልጅ ባሏ ላይ ያለባት ሐቅ እጅግ በጣም ትልቅ ነው ማለት ነው። ያኒ ልትታዘዘው ይገባል ማለት ሐቅ አለባት ማለት ነው። ያኒ ፊ ያኒ ጣዓቲላህ አላህ ተባረከ ወተዓላ በመታዘዝ ጉዳይ ለአላህን አምጪ ብሎ በአመጽ እስካላዛት ድረስ ባሏ ልትታዘዝ ይገባታል። መጨረሻ ላይ የአላህ መልእክተኛ አለይሂ ሰላም ምን አሉ? በስምንቱም የጀነት በሮች በፈለግሽው በር ግቢ ትባላለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንግዲህ ጀነት ከመግባት ውጪ ሌላ ዓላማ ያለው ናፍቆት ያለው አካል የለም። ትልቁ ዓላማችን ጀነት መግባት ነው፣ ከእሳት መራቅ ነው። ያንን የፍስሐ የተድላ የጸጋ ባለቤት የሆኑን ጀነትን መግባት ነው ትልቁ ዓላማችን ማለት ነው። በዚህ ሐዲስ አላህ መልእክተኛ ምን አሉ? በስምንቱም ጀነት በሮች እንደፈለገች ግቢ ትባላለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እኔንም እናንተንም አላህ ተባረከ ወተዓላ ጀነትን ከሚወርሱ ጀነትን ከሚገቡ ያደርገን ማለት ነው። ስለዚህ የአላህን ትእዛዝ በመከተል እንዲሁም የረሱሉ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ወከዛሊከ የአላህን ክልክላት በመራቅ የነብዩ ሰለላሁ ዐለይሂ ወሰለም ክልክላት በመራቅ ጀነት መግባት ከእሳት መራቅ እንችላለን ማለት ነው። በተቃራኒው ደግሞ አላህን የምታምጪ ከሆነ የአላህ ተባረከ ወተዓላን ትእዛዝ ከጀርባሽ ላይ የምትጥይ ከሆነ ጉዳዩ አደጋ ነው። ጌታችን አላህ ተባረከ ወተዓላ ወመን አዕረض عن ذكري እነሆ ከኔ ግሳጼ ከኔ ትእዛዝ
ከኔ መመሪያ ወደ ኋላ የተከረበተ የሆነ ሰው فإن له معيشة ضنكا ለእርሱ ጠባብ የሆነ ህይወት አለው አለ ጌታችን አላሁ ተባረከ ወተዓላ። በዱንያ ላይ ደስታን ለማግኘት ጌታሽን የምታመጪ ከሆነ በዱንያ ላይ ደስታን ለማግኘት የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ የምትነቀፊ ከሆነ የሚያጋጥምሽ የሆነው ነገር ያኒ በዱንያ ላይ ጠባብ የሆነ ህይወት እናኖረዋለን ያለው አላህ ተባረከ ወተዓላ ዛቻ ነው። ብዙዎች አላህ ያዘንላቸው ሲቀሩ ደስታ ለማግኘት የሚገላለጡ ሴቶች አሉ። ደስታ ለማግኘት የሐራም ግንኙነት ከወንዶች ጋር የሚያደርጉ ሴቶች አሉ። ደስታን ለማግኘት እናትና አባታቸውን የሚያምፁ የሚረግጡ የሆኑ ሴቶች አሉ። ወላሂ በዚህ ደስታ አይገኝም። እናትና አባትሽን አምፀሽ ደስታ አታገኝም። የሐራም ግንኙነት ያኒ ቦይፍሬንድ ወይም ደግሞ ገርልፍሬንድ ይዘሽ ዱንያዊ ደስታ ልታገኝ አትችይም። አላህ ተሸፈኝ ያለሽን አካልሽን ተገላልጠሽ የተገለጠ ሙዝ ሆነሽ ደስታ ልታገኝ አትችይም። ደስታ የሚገኘው የአላህን ትእዛዝ በመፈጸም ነው። ደስታ የሚገኘው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ነው። ለዚህም ነው ጌታችን ማለት ወመን አረደ አን ዚክሪ فإن له معيشة ضنكا ጠባብ የሆነ ህይወት አለው። ለዚህም እኮ ነው ብዙ ሴቶች ደስታን እናገኛለን ብለው በሰዎቻቸውን አምፀው አላህን አምፀው ተገላልጠው የወጠጤዎች የወጣቶች ወከላሊከ አላህን የሚያምፁ የሆኑ ሰዎች መጫወቻ ሆነው ወይ አላገቡ ወይ ከእናት ከአባታቸው አልሆኑ ሜዳ ላይ ወድቀው የማንም መጫወቻ የሆኑ ሴቶች ማለት የማንም መጫወቻ የሆኑ ሴቶች ጫትና ፌስታል ይዘው በየሻይ ቤቱ በየምግብ ቤቱ ማለት ነው። ማንም የሚጠቅሳቸው ማንም የሚነካቸው ማንም የሚጫወትባቸው ማንም ጊዜያዊ ስሜቱን የሚያረካባቸው ትንሽ የሆነችን ደስታ እናገኛለን ብለው መጫወቻ የሆኑ ማለት። ስለዚህ አንቺ መጫወቻ ልትሆኚ አይገባሽም። ደስታ የምታገኘው በሂጃብሽ ነው። ደስታ የምታገኘው ቤትሽ ላይ በመርጋትሽ ነው። ወቀርነ ፊ ቡዩቲኩና ወላ ተበረጅነ ተበሩጀ الجاهلية الأولى በቤቶቻችሁ ላይ እናንተ ሴቶች ሆይ ርጉ ይላል ጌታችን አላህ ተባረከ ወተዓላ። አንቺ ቤትሽ ይበቃሻል። ولا تبرجن تبرج الجاهلية الأولى عند መጀመሪያዎቹ መሃይማኖች አትገላለጡ። መገላለጥም የለብሽም ማለት ነው። ደስታ የምታገኘው በሂጃቦች ውስጥ ነው ማለት ነው። ያኒ ዱንያዊ ጸጋን ተድላን የምታገኘው አላህን በመታዘዝ ውስጥ ነው ማለት ነው። አላህን የምታመጪ ከሆነ በዱንያ ራሱ የከፋ ህይወት ነው የሚያጋጥምሽ፣ የከፋ አደጋ ነው የሚያጋጥምሽ። አላህ ምን አለ? ወነሕሹሩሁ የውመ القيامة أعمى። ይህ ዱንያው ብቻ አይደለም። ዱንያ እኮ ታልፋለች። ምንም እንኳን ዱንያ ላይ የተለያዩ መከራዎች ያጋጥሙሽ ያልፋሉ። አላህ ምን አለ? ወነሕሹሩሁ የውመ القيامة أعمى። የቂያማ ቀን አይነ ስውር አድርገን ነው የምንቀሰቅሳቸው። ዛሬ ላይ የአላህን ትእዛዝ መፈጸም የከበዳችሁ ከሆነ ዛሬ ላይ አላህን ትእዛዝ ከጀርባችሁ ላይ የምትጥሉ ከሆነ ዛሬ ላይ አላፊ የሆነችውን የዱንያ ጥቅም የዱንያን ንዕመ ጸጋ ለማግኘት የአላህ ተባረከ ወተዓላን ትእዛዝ የምትነቅፉ ከሆነ የቂያማ ቀን አይነ ስውር አድርገን እንቀሰቅሳችኋለን አለ። ቃለ ረቢ ሊመ ሐሸርተኒ አዕማ። የዛኔ ጌታዬ ሆይ ለምንድን ነው አይነ ስውር አድርገህ የፈጠርከኝ? ወቀድ ኩንቱ በሲራ። በዚያ እኮ አይን ነበረኝ ትላለች ወይም ይላል ማለት ነው። አላህ ተባረከ ወተዓላ ይላል ቃለ ከዛሊከ أتتك آياتنا فنسيتها። በዱንያ ላይ የኛ ትእዛዝ የኛ ተአምር የኛ አስተምሮት መጥቶልህ የዛኔ ትተው ነበርና ወከذلك اليوم تنسى ዛሬም ትተዋለህ ይለዋል ጌታችን አላህ ተባረከ ወተዓላ። የዛኔ ህፃናቶች የሚሸብቱበት የዛኔ እርጉዝ የሆኑ ሴቶች የሚያጨነግፉበት እንደውም የሚያጠቡ ሴቶች የሚያስጥሉበት يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى። ሰዎችን በቂያማ ቀን ከቅጣቱ የተነሳ የሰከሩ መስለው የምታይበት በሆነው በጭንቁ ቀን የዛኔ አላህ ተባረከ ወተዓላ በዱንያ አላህን ያመጡ ሰዎችን ዱንያ ላይ የኔን ትእዛዝ ትተህ ነበር ዛሬም ትቻለሁ ብሎ ሜዳ ላይ ይተዋቸዋል ማለት ነው። ሜዳ ላይ የዛኔ ላሙዒን ረዳት የለም፣ የዛኔ ቦይፍሬንድ የለም፣ የዛኔ አቃቃሚ የለም፣ የዛኔ ጓደኛ የለም። የዛኔ የሚያወጣው ኸይር ስራ ብቻ ነው። የዛኔ የሚያወጣው ዱንያ ላይ የተሰነቀ ስንቅ ብቻና ብቻ ነው ማለት ነው። ስለዚህ እኔና አንቺ በዱንያ ላይ ሺህ ዓመት አንኖርም። በዱንያ ላይ ዝንተ ዓለም ዘላለም አንኖርም። ዱንያ ላይ የተፈጠርነው ለመጪው ዓለም ስቃችን እንድንሰንቅ ነው። ስለዚህ በዚህ በዱንያ ላይ አላህን ወደፊት በምንገናኝ ሰዓት አላህ የሚወደውን ስራ በመስራት ለመጪው ዓለም ልንዘጋጅ ይገባል። ዛሬ ላይ አላህን ምንፈራ ከሆነ ነገ ቂያማ ቀን
ያዘጋጀልን ጀነትን ነው። ወማ አድራከ መል ጀነ ጀነት ማለት ምን እንደሆነ ምን አሳወቀሽ? ማለ አይኑን ረዐት አይን ያላየችው ወላ ኡዙኑን ሰሚዐት ጆሮ ያልሰማችው ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልብ ላይ ወል ብሎ የማያውቅ ጸጋ ማለት ጀነት ላይ ያለው። ብልጥ የሆነች ሴት በዱንያ ብልጭልጭ አትሸወድም። ዛሬ ላይ በዱንያ ብልጭልጭ ልትሸወድ አይገባሽም። የጀነት ጸጋ፣ የጀነት ተድላ፣ የጀነት ፎቅ፣ የጀነት መጠጦች፣ የጀነት ምግቦች፣ የጀነት መዝናኛዎች፣ የጀነት ጸጋዎች ያኒ ምሳሌ የላቸውም ማለት ነው። ያንን ነው ልትመለከች የሚገባሽ። ዱንያ ላይ ሊከፋች ይችላል፣ ዱንያ ላይ ላይደላሽ ይችላል፣ ዱንያ ላይ መከራዎች፣ ፈተናዎች ሊደራረቡብሽ ይችላሉ። ነገር ግን አንቺ አማኝ የሆንሽ ምንስት አሻግረሽ ነው መመልከት ያለብሽ። አይንሽን እዚህ መመልከት የለብሽም ማለት አሻግረሽ ነው መመልከት ያለብሽ። ልክ ድልድይ ላይ እንዳለ ሰው ድልድይ ላይ ያለ ሰው ውሃውን አይደለም የሚመለከተው። እታች ውሃውን የሚመለከት ከሆነ ወደ ታች ነው የሚወርቀው። ድልድይ ላይ ያለው ሰው ከድልድዩ ወደ ማዶ ያለውን ሜዳውን ነው የሚመለከተው ማለት ነው። ከዚህ ድልድይ ወጥቼ ማርፍበት ብሎ ያንን ነው የሚያስበው። አሁንም ድልድይ ላይ ነው ያለነው እኔም አንቺም ማለት ዱንያ ድልድይ ነች ማለት ነው። ስለዚህ ከድልድዩ ከባህሩ ወደ ማዶ ያለው ያ ነው ዘላለማዊ ሀገራችን፣ ያ ነው መርጌ ያ ነው ትክክለኛው ሀገራችን ይሄናችን። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያለው አዱንያ ሲጅኑ ሙእሚን ዱንያም እስር ቤት ነች፣ ላንቺ ላይ የዱንያ እስር ቤት ነች። አማኝ ከሆነ ትክክለኛ አማኝ ከሆነ ማለት ነው። እንደ ድልድይ ያደረገ ነው የምንመለከታት ማለት ለብቻው ዓለም ስልካችን ምንዘንቀው ማለት ነው። ለካፍር ደግሞ ጀነት ነች። ይሄ ማለት ንስቢያን በአንጻራዊነት ወደፊት ከሚጠብቀው ከካህዲያን ከአመፀኞች ቅጣት አንጻር የዱንያ ጸጋ ለነሱ ልክ እንደ ጀነት ነው ለማለት ነው እንጂ ዱንያ ለነሱም ቅጣት ልትሆንባቸው ትችላለች። ያኒ የቂያማ ቀን የምታስጠይቃቸው ልትሆን ትችላለች ማለት ነው። ስለዚህ ለመጪው ዓለም መልካም ስራ በመስራት ልንዘጋጅ ይገባል ማለት ነው። እህቶቼ ባረከላሁ ፊኩም ወጀዛኩሙላሁ ኸይራን። አላበዛም እዚህ ላይ አቆማለሁኝ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ ጥያቄዎች ካሏችሁ ጥያቄዎቻችሁን መልስና ሙሐደራችንን መዚህ ላይ እናጠናቅቃለን ማለት ነው።